ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ይዘን ነው የቀረብነው። ዛሬ የሚጠበቁ ጨዋታዎች አሉ። በኢንተርናሽናል ብሬክ ላይ እንግዲህ የሀገራት ጨዋታ የሚደረጉም ይሆናሉ። የኢትዮጵያ ብሔራዊ ቡድን አንድ ጨዋታ ዛሬ ቀን 10 ሰዓት ላይ እንግዲህ የሚያደርጉም ይሆናሉ። እሱን ጨዋታ በሰፊው የምንመለከት ይሆናል። የውጤቱን ይዘን የምንቀርብ ነው የሚሆነው በዚሁ ፕሮግራሞቻችን ላይ እንዲሁም ደግሞ ሌሎች ፕሮግራሞችን በስፋት ይዘን የምንቀርብ ነው የሚሆነው። በዛሬው ፕሮግራሞቻችን ከምናያቸው መረጃዎች መካከል እንግዲህ ሪያል ማድሪድ ወሳኝ ተጫዋቹ ጉዳት እንዳጋጠመው እየገለጹም ይገኛሉ። የተጫዋች ማን ነው የሚለውን የምንመለከት ይሆናል። የሃሪ ማጉዌር የክስ መዝገብ ዛሬ መሰማትም ይጀምራል። ሃሪ ማጉዌር ክስ ላይ እንዳለ ከዚህ በፊትም ይታወቃል። ስለ ሴኒ ላመንስ እናነሳለን። እንዲሁም ደግሞ አሰልጣኝ ሩበን አሞሪም ለምን አልተባረረ ወይም ደግሞ ስለምን ፍቃድ አልተሰጠውም ለመባረር የሚለውን እንግዲህ በሰፊው የምንመለከት ይሆናል። ይህን መረጃ ፋብሪዚዮ ሮማኖ ነው ይዞልን እየወጣው እሱ እንመለከታለን። በማንቸስተር ዩናይትድ በኩል እንዲሁ ደግሞ በአርሰናል በኩል እንግዲህ ስለ ዴክላን ራይስ እንዲሁም ደግሞ ሞይሴስ ካይሴዶ በሰሞኑ ጉዳይ ላይ በርካቶቹ ክርክር እያነሱም ይገኛሉ። በእነሱ ጉዳይም የምናነሳቸው አንዳንድ መረጃዎች አሉ። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን ስንጀምር ካፍ የሴቶች አፍሪካ ዋንጫ ተሳታፊ ሀገራት ቁጥር ከፍም ለማድረግ ማቀዱ ነው የተገለጸው። ከወራት በኋላ በሞሮኮ አዘጋጅነት ለሚደረገው የ2026 የሴቶች የአፍሪካ ዋንጫ የተሳታፊ ሀገራት ቁጥር ከፍ ማድረጉም ተነግሯል። ካፍ አስቀድሞ 12 ተሳታፊ ሀገራት የነበሩት የሴቶች የአፍሪካ ዋንጫ ወደ 16 ማደጉ ነው የተገለጸው። ካፍ የተሳታፊ ሀገራት ቁጥሮች መጨመርን ማሳወቁን ይነገር እንጂ ቀሪ 4 ሀገራት የሚያልፉባቸውን መንገዶች በቀጣይ ቀናት እንደሚያሳውቅም ገልጿል። ሀገራችን ኢትዮጵያ ከ14 ዓመታት በኋላ ለማለፍ መጨረሻ ምዕራፍ ላይ ስትገኝ የታንዛኒያ አቻውን የሚረቱ ከሆነ በቀጥታ ማለፋቸውን የሚያረጋግጡም ይሆናሉ። ሉሲዎቹ ከሳምንታት በኋላ ጥቅምት 12 በአዛም ኮምፕሌክስ ስቴዲየም እንዲሁም ጥቅምት 18 በአበበ ቢቂላ ስቴዲየም መራግብራቸውን የደርሶ መልስ መራግብራቸውን የሚያደርጉም ይሆናሉ። እነዚህን ጨዋታ በደርሶ መልስ የሚያሸንፉ ከሆነ እንግዲህ ከ14 ዓመታት በኋላ የሴቶች የአፍሪካ ዋንጫን ኢትዮጵያ በሴቶቹ የምትሳተፍ መሆኑን የምታረጋግጥም ይሆናል። ዛሬ ከሰማናቸው ወሳኝ መረጃዎቻችን መካከል እንግዲህ ክርስቲያኖ ሮናልዶ ቀዳሚውን የእግር ኳስ ቢሊየነር መሆኑ ነው የተገለጸው። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ የመጀመሪያ እግር ኳስ ቢሊየነር መሆን እንደቻለም ተገልጿል። ሳውዲ አረቢያ ሊግ ለአልናስር በመጫወት ላይ የሚገኘው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የተጣራ የሀብት መጠኑ 1.4 ሚሊዮን ዶላር መድረሱ ነው የተገለጸው። ሮናልዶ ከአልናስር የሚያገኘው ከግብር ነፃ የሆነ 300 ሚሊዮን ፓውንድ ክፍያ እንዲሁም ደግሞ ናይኪና ሌሎች አጋሮች የሚያገኛቸው ገቢዎች ሀብቱን ከፍ ማድረጉ ነው የተገለጸው። ይህንንም ተከትሎ ክርስቲያኖ ሮናልዶ በብሉምበርግ የቢሊዮነሮች ደረጃ ውስጥ መካተት የቻለ የመጀመሪያው እግር ኳስ ተጫዋች በመሆን እንግዲህ 1.4 ቢሊዮን ፓውንድ የሚገመት ገንዘብ እንዳለው ነው ብሉምበርግ እየዘገበም የሚገኘው። ወደ ክለብ መረጃዎቻችን ስናልፍ እንግዲህ ቅዳሜ ከተደረገው ጨዋታ በካይሴዶ ብቃት ላይ ከተደነቁ ሰዎች አንዱ የሆነው የቀድሞ የማንቸስተር ዩናይትድ ተጫዋች ነው ጋሪ ኔቨል ስለ ሞይሴስ ካይሴዶ እንዲህ ሲል ይናገራል። ፕሪሚየር ሊጉ ላይ ካሉ ምርጥ የመሃል ተጫዋቾች መካከል ግንባር ቀደሙ ካይሴዶ ነው ሲል ይናገራል። በዚህም የኔቨል ንግግር መሀል የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራገር ሀሳቡን በመቃረን እንዲህ ሲል ተደምጦም ነበር። ሞይሴስ ካይሴዶ ምርጥ ተጫዋች ለመባል የሚያስችለውን ደረጃ ላይ እየተጠጋ ነው፣ ነገር ግን እሱ ምርጥ ነው ብዬ መምረጥ እቸገራለሁ። እያወራን ያለው መሀል ሜዳ ላይ ከሚጫወቱ ሁሉም ተጫዋቾች ከሆነ ዲክላን ራይስን እየተሻለ አድርገዋለሁ። ዲክላን ራይስ ከኳስ ጋር ያለው እንቅስቃሴ ከሌሎች ተጫዋቾች እጅጉን እየተለየም ያደርገዋል። ሞይሴስ ካይሴዶ ከዲክላን ራይስ ጋር የሚነጻጸሩ ተጫዋቾች አይደሉም። ዲክላን ራይስ የብቃት ጥጉ ላይ ደርሷል። ሞይሴስ ካይሴዶ ደግሞ ገና ወደዛ እየሄደ ነው ሲል ነው ሀሳቡን እየገለጸም የሚገኘው። ሞይሴስ ካይሴዶ ወይስ ደግሞ ዲክላን ራይስ ለእናንተ ምርጡ የአማካይ ስፍራ ተጫዋች በእንግሊዝ ፕሪሚየር ሊግ ማን ነው ትላላችሁ? ኮመንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ደግሞ ቱቶ ስፖርት ይዞት የወጣውን መረጃ ስንመለከት የአርሰናል ስካውቶች ለወራት ያክል ኬራን ይልዲዝን እየተከታተሉት እየገኙም ነበር። በአሁኑ ሰዓት ላይ በጥር አሊያም ደግሞ በክረምት የዝውውር መስኮት እንግዲህ ከጁቬንቱስ ከአሮጊቶቹ ኬራን ይልዲዝን የግላቸው ለማድረግ አርሰናሎች አሁንም እያቀዱም ይገኛሉ። ይህ ወጣት ተጫዋች እንግዲህ በጣሊያን ሴሪ ራሱን እያስመሰከረ የሚገኝም ተጫዋች ነው። በተለይም በዚህ ዓመት እንግዲህ እጅግ በጣም ድንቅ አቋሙን ማሳየቱን ተከትሎ እንግዲህ የመጀመሪያው ወር የወሩ ምርጥ ተጫዋች በመባል እንግዲህ በክለቡ እንዲሁም ደግሞ
በጣሊያን ሴሪ መመረጡንም የምናስታውሰውም ጉዳይ ነው። በርካቶቹ ኬንያን ይልዲዝን እየፈለጉት ይገኛሉ። ቱቶ ስፖርት እንዳወጣው መረጃ ከዚህ በፊት እንግዲህ ለወራት እየከታተሉት ነበር። አሁንም ፍላጎታቸው አለ ሲል ቱቶ ስፖርት እያስነበበን ይገኛል። ታዳጊው ሳጉዌ ጁኒየር ለላይቤሪያ ብሔራዊ ቡድን ጥሪም ቀርቦለታል። ላይቤሪያ ለዓለም ዋንጫ ማጣሪያ ከናሚቢያ እንዲሁም ደግሞ ጊኒ ጋር ላለባት ጨዋታ ለሳጉዌ ጥሪ ያቀረበች ቢሆንም ሳጉዌ በእናቱ በኩል ዘር ስላለው ለናሚቢያ አሊያም ደግሞ ለጋና ለመጫወት ባለመወሰኑ ጥያቄውንም አልተቀበለም። ሳጉዌ ለቀረበለት ጥያቄ ደስተኛ መሆኑን ገልጾ ነገር ግን ገና ውሳኔ ላይ እንዳልደረሰ ለብሔራዊ ቡድን መልስ መስጠቱ ነው መረጃዎች እያሳዩም የሚገኙት። የተጫዋች እንግዲህ በአርሰናል አካዳሚ ላይ የሚጫወት ተጫዋች መሆኑም ይታወቃል። የአርሰናል አሰልጣኝ የሆኑት ሚኬል አርቴታ ተከላካዩ ዊሊያም ሳሊባ ሪያል ማድሪድ ከመሄድ ይልቅ በክለቡ እንዲቆይና አዲስ ውል እንዲፈራረም ቁልፍ ሚና እንደነበረውም ተዘገበ። የዝውውር ባለሙያው የሆነው ፋብሪዚዮ ሮማኖ በዩቲዩብ ላይ ለሜን እንዲሁም ደግሞ ፉትቦል ኢንሳይደር እንደተናገረው ከሆነ የአርሰናል አለቃው ሳሊባ የወደፊት እጣ ፈንታውን ወይም ደግሞ ከሰሜን ለንደን ግዙፉ ጋር ለማረጋገጥ በተመለከተ ክለቡ በስራው ላይ ውጥን ማድረጉ እንዲሁም ደግሞ በተሳታፊ እንደነበር ነው የተገለጸው። ሮማኖ ሪያል ማድሪድ ሳሊባን በእርግጥም ይፈልጉት እንደነበር እንዲሁም ደግሞ እንደ መከላከያ መስመር ጁድ ቤሊንጋም አድርገው ይመለከቱት እንደነበር ግልጽም አድርጓል። ነገር ግን በዝውውሩ ዙሪያ ድርድር እንዳልጀመሩም ነበር የተገለጸው። አርሰናል ላይ ትኩረቱን ባደረገው አንድ ክፍል ውስጥ ፋብሪዚዮ ሮማኖ የክለቡን የቅርብ ጊዜ ስራ አሞካሽቷል። እናም በተለይም ስለ ሳሊባ እንዲህ ሲልም ነበር የተናገረው። እኔ እንደማስበው በዚህ ጉዳይ ለአርሰናል ድንቅ ዜናውን ሳሊባ ማስቀጠል ነው። እናም ነበር ነገር ግን ይህ ጉዳይ በስተመጨረሻም ጥቅምት መጀመሪያ ላይ ወዲያውኑ መዝጋት ልዩም ነገር ነበር ሲል ነው የገለጸም የሚገኘው። ልዩ ነው ምክንያቱም በሁሉም ግምቶች፣ በሁሉም ሚዲያ ወሬዎች፣ በሁሉም አጋጣሚዎች የሚፈጠሩት ችግሮችን አስወግዷል። የሪያል ማድሪድ ፍላጎት ወይም ደግሞ ግምትም አልነበረም እውነታም ነበር ሲል ነው የገለጸው። ሪያል ማድሪድ ዊሊያም ሳሊባን ፈልጎም ነበር። ሪያል ማድሪድ ዊሊያም ሳሊባን ለወደፊቱ ሊገነቡ ከሚችሉ ተጫዋቾች አንዱ አድርጎ ይመለከተውም ነበር። በውሉ ላይ 2 ዓመት ቀርቶት ስለነበር ምንም አይነት ድርድር ወይም ደግሞ ተጨባጭ ንግግር አልጀመሩም። እንዲሁም አርሰናል ምን አይነት ድርድር እንዲሁም ደግሞ ውይይት መግባት በፍጹም አልፈለገም ነበር ሲል ነው የገለጸው። ነገር ግን በሪያል ማድሪድ ውስጣዊ ድርድሮች ውስጣዊ ውይይቶች ውስጥ ሳሊባ በአርሰናል ውሉን ባያራዘምም ኖሮ ሊገቡ ከሚችሉ ተጫዋቾች አንዱ ሆኖ ይጠቀስም ነበር ሲል ይገልጻል። እኛ ሁልጊዜ ሪያል ማድሪድ ሳሊባን እንደ ተከላካዮች ቤሊንጋም አድርጎ ይመለከተዋል እንላለን፣ ነገር ግን ኳስ በአርሰናል እጅ ነበር ሲል ይገልጻል። ሳሊባ በእውነት መቆየትን ፈልጎ ነበር። አርቴታ በዚህ ሂደት ውስጥ ሙሉ በሙሉ ተሳታፊም ነበር። ከተጫዋቾቹ ጋር በቀጥታ በመነጋገር ለአሁኑ ብቻም ሳይሆን ለወደፊቱም ምን ማድረግ እንደሚፈልጉ ከትዕይንቶቹ ጀርባ ያለውን ነገር በማስረዳት ስለዚህ አርሰናል ለዊሊያም ሳሊባ የሸጠው ይህ አይነቱ ፕሮጀክት በእርግጥም ለውጥ ያመጣ ይመስለኛል። ከዚያም በነሐሴ መጨረሻ ላይ ዊሊያም ሳሊባን ለማሳመን ያሻሻሉት የገንዘብ ሀሳብ ሚናም አለው ሲል ይገልጻል። አርሰናል ሳሊባን ለማስቀጠል ትልቅ መነሳሳትም ነበረው። ሳሊባ በዓለም ላይ ካሉ ምርጥ ተከላካይ አንዱ ሲሆን አርሰናል እንደገና የፕሪሚየር ሊጉን ዋንጫ እንዲሁም ደግሞ ተፎካካሪ ሆኖ እንዲቀጥል ቁልፍ ሚና ተጫውቷልም ሲል ይገልጻል። ገነርሶቹ በአርሴን ቬንገር የመጨረሻ ጊዜያት እውነተኛ ውድቀት ውስጥ ገብተውም ነበር። ኡናይ ኤምሬም ለመጀመሪያ ጊዜ ያገለገሉትን ፈረንሳዊ ተተኪ በኋላ አስተዋይ ያልሆኑ ቀጠሮ መሆኑንም አረጋግጠው ነበር። አርቴታ ግን ነገሮችን ቀይሯል። እናም ሳሊባን ከበርካታ የውሰት ጊዜያት በኋላ በ2022-23 የውድድር ዘመን በመጀመሪያዎቹ ቡድን እቅዶች ውስጥ ማካተቱ ትልቅ ስኬት ሆኖም ይመዘገብለታል ሲል ነው እንዲሁ እየዘገበም የሚገኘው ፋብሪዚዮ ሮማኖ። የተጫዋች እንግዲህ በውሰት በርካታ ክለቦች ተዘዋውሮም ነበር። በስተመጨረሻም በፈረንሳይ ከተጫወተ በኋላ እንግዲህ ወደ አርሰናል ከተመለሰ በኋላ ቋሚ ቦታውን እንዲሁም ደግሞ የማይተካ ተጫዋች መሆኑን እያስመለከተን ይገኛል ሲል እየገለጸም ነው የሚገኘው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ኮቢ ማይኖ ከማንቸስተር ዩናይትድ የሚለቅ ከሆነ ናፖሊ ተጫዋቹን የማግኘት ከፍተኛ እድልም አለው። ኮቢ ማይኖ ወደ ጣሊያኑ ክለብ ማምራት የሚመርጥ ሲሆን በተለይም የሆይሉንድ እንዲሁም ደግሞ ማክቶሚናይ ማበረታቻ ማግኘቱ ነው እየተገለጸም የሚገኘው። የተጫዋች በአሁኑ ሰዓት ላይ ከማንቸስተር ዩናይትድ የመልቀቅ ከፍተኛ ፍላጎትም ነበረው። ከዚህ በፊት በክረምት የዝውውር መስኮትም እንዲሁ የልቀቁኝ ጥሪ አቅርቦ እንደነበር የሚታወስ ሲሆን የማንቸስተር ዩናይትድ ሰዎች እንዲሁም ደግሞ አሰልጣኝ ሩበን አሞሪም ይህን ተጫዋች የመልቀቅ ምንም አይነት ፍላጎትም የላቸውም። ኮቢ ማይኖ ግን በ2026 የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ለመጠራት ሲል በአሁኑ ሰዓት ላይ የጨዋታ ጊዜን ማግኘትም ይፈልጋል። በጥር የዝውውር መስኮት ደግሞ ከማንቸስተር ዩናይትድ የመልቀቅ ከፍተኛ ፍላጎት እንዳለ ነው መረጃዎች እያሳዩም የሚገኙት። በዚህም የተነሳ ኮቢ ማይኖ በጥር የዝውውር መስኮት ምናልባትም ወደ ጣሊያን ሴሪ ካመራ ወደ ናፖሊ ሊሄድም ይችላል። ከዚህ ቀደም የክለብ አጋሩ የነበሩት ራስመስ ሆይሉንድ እንዲሁም ደግሞ
ስኮት ማክቶሚናይ እሱን እንደ ማበረታቻ ይጠቀማል ሲል ሜል ስፖርት እያስነበበም ይገኛል። ሌላኛው ጆሹዋ ዚርክዜ ነው። ይህም ተጫዋች እንግዲህ ወደ አሮጊቶቹ የመሄድ እድል እንዳለው እየተገለጸም ይገኛል። እነዚህ ሁለቱ ተጫዋቾች በማንቸስተር ዩናይትድ የተቀያሪ ወንበር ላይ መቀመጣቸውን ተከትሎ ደስተኛ አለመሆናቸው በአሁኑ ሰዓት ላይ በበርካቶቹ እየተገለጸም ይገኛል። ማንቸስተር ዩናይትዶች ግን ሁለቱንም ተጫዋች የመልቀቅ ምንም አይነት ፍላጎትም የላቸውም። ፋብሪዚዮ ሮማኖ አንድ መረጃን በዛሬው ዕለት ይዞም ወጥቷል። ማንቸስተር ዩናይትድ ሩበን አሞሪምን ማባረርን ስለምን አልፈቀደም ሲል ሀሳቡንም ገልጾም ነበር። የማንቸስተር ዩናይትድ ባለስልጣናት በዚህ ሰዓት እርጋታን እንደሚፈልጉ እንዲሁም ደግሞ ምንም አይነት የችኮላ ውሳኔ ማድረግ እንደማይፈልጉ ነው የተገለጸው። ከቀናት በፊት ፋብሪዚዮ ሮማኖ ገጹ እንደጠቆመው ከሆነ ማንቸስተር ዩናይትድ በሰንደርላንድ ቢሸንፍም ራሱ ኢኒዮሶች አሰልጣኝ ሩበን አሞሪምን ለማሰናበትም አላሰቡም። ጋዜጠኛው አያይዞም ዩናይትድ ነገሮችን ለማስተካከል ዓለም አቀፍ እረፍቱን ይጠቀሙበታል፣ በዚህም አሰልጣኙን ከማሰናበት ይልቅ እገዛም ያደርጉለታል ሲል ማስነበቡም ይታወሳል። በመሆኑም በኢኒዮሶች መሰረትም የሚንቀሳቀሰው ቦርዱ በአሰልጣኝ ሩበን አሞሪም የረጅም ጊዜ እቅድ ወይም ደግሞ ራዕይ በእጅጉ እንደሚተማመን ነው እየተገለጸም የሚገኘው። አሰልጣኙ እስከ 2027 የሚቆይ ውል ያላቸው ሲሆን ክለቡም ለአሰልጣኙ የካሳ ክፍያ የማውጣት ምንም አይነት እቅድ እንደሌላቸውም ተዘግቧል። ማንቸስተር ዩናይትድ ያለፉትን 5 አሰልጣኞች በማሰናበት ብቻ 72 ሚሊዮን ፓውንድ የካሳ ክፍያ ወጪም እንዳደረገ ይሁንን መረጃ ይዞት የወጣው ፋብሪዚዮ ሮማኖ የገለጸ ሲሆን በዚህም መሰረት አሰልጣኝ ሩበን አሞሪም በቀጣይ የሰንደርላንዱ እድል እንደ መነሻ በመጠቀም መመሪያዎችን ማሳለጥና ዩናይትድን ወደ መስመር መመለስ እንደሚጠበቅባቸው ነው እየተዘገበም የሚገኘው። ፋብሪዚዮ ሮማኖ ይህንን መረጃ ይዞ የወጣ ሲሆን ከዚህ በፊት እንግዲህ ስፖርቲንግ ሊዝበን አንድ ደጋፊ እንግዲህ በትላንት በስቲያው ትዊተር ገጽ ላይ አንድ መረጃንም እንዲሁ ይዞት ማውጣትም ችሎ ነበር። አሰልጣኝ ሩበን አሞሪም ወደ ስፖርቲንግ ሊዝበን ሲመጣ እንዲሁ በማንቸስተር ዩናይትድ የገጠመውን ችግር እንዲሁ እዚህም ተመልክተንም ነበር። ስፖርቲንግ ሊዝበንም በአራተኛ ደረጃ ነበር ማጠናቀቅ እየቻለው። እንዲሁ ደግሞ በርካታ ተጫዋቾች እሱ ላይ ለግመውም ነበር። ነገር ግን ቦርዱ ለሱ ጥሩ ነገርን በማሳየቱ ምክንያት ስፖርቲንግ ሊዝበንን ምን ያህል እንደለወጠው ተመልክተናል። ማንቸስተር ዩናይትዶችም ይህን ነገር ቢጠቀሙ እድለኛ ነን። በተለይም ቦርዱ ይህንን ነገር ወይም ደግሞ እርጋታ ያስፈልገዋል ሲል ከዚህ በፊት መግለጹንም እንዲሁ አስነብበናቸዋል። ሴኔ ላመንስ ግሩም ጅማሬን አድርጓል። ለአንድ ትልቅ ክለብ የመጀመሪያ ጨዋታን ማድረግ በጣም አስፈላጊ ነገር ነው ብዬ አስባለሁ። ደግሞም ብቃቱም ተወጥቶታል ሲል ነው ሀሳቡን የገለጸው። የቀድሞ ተጫዋች ነው ቤን ፎስተር አሁን ማንቸስተር ዩናይትድ እሱ ላይ የሙጥኝ ማለትም አለበት። የዓለም አቀፍ እረፍት በፊትም የመጀመሪያ ጨዋታውን እንዲያደርግ ማድረጋቸው አንድ የሚያመላክተውን ነገር አለ ሲል ነው የገለጸው። በውስጥ አዋቂነት አንተ ከዚህ በኋላ ቁጥር 1 ግብ ጠባቂያችን እስኪ ችሎታን አሳይ የሚሉት ይመስለኛል ሲል ቤን ፎስተር የገለጸ ሲሆን የተጫዋች በአሁኑ ሰዓት ከዚህ በኋላም እንግዲህ ለማንቸስተር ዩናይትድ የመጀመሪያው ተመራጭ ተጫዋች ይሆናል ወይም ደግሞ በረኛ ይሆናል ብዬ አስባለሁ ሲል የቀድሞ በረኛ እንዲሁ ሀሳቡን ሰጥቷል። ማንቸስተር ዩናይትድ በቀጣይ የውድድር ዓመት እንደ አውሮፓውያን አቆጣጠር በ1970ዎቹ የውድድር ዘመናት ሲጠቀሙበት የነበረውን ማሊያ በዘመናዊ መልክ በመስራት ዋነኛ ማሊያቸው ለማድረግም አቅዷል። በዚህም በዋነኝነት ክለቡ ከ1975 እስከ 1980 ሲጠቀሙበት የነበረውን ባለ ኮሌታ ማሊያ የበፊት ዲዛይኑን ሳይለቅ በዘመናዊ መልክ ለማሰራትም አቅዷል። የሚሆንበት ምክንያት በጊዜው ማንቸስተር ዩናይትድን ሲያገለግሉ ለነበሩ ሌጀንዶች ትልቅ አክብሮት ለመስጠት እንዲሁም ደግሞ የተለየ ውበት ይኖረዋል ብለው በማሰባቸው እንደሆነ እየተዘገበም ይገኛል። ማንቸስተር ዩናይትድ እጅግ ወርቃማ የሆነ ዘመናትን ካሳለፈበት እነዚያ አንዱ 1970ዎቹ ማለትም 1970 እስከ 80 ያለው የውድድር ዓመትም ይጠቀሳል። በዚህም የተነሳ ይህንን ሊጠቀሙ ይችላሉ ሲል ፉቲ ሄድላይን ይዞት የወጣውን መረጃን በጋዜጣው ላይ አስነበበን። የሃሪ ማጉዌር የክስ መዝገብ መሰማትም ይጀምራል። እንግሊዛዊ ተከላካይ ሃሪ ማጉዌር በ2020 በግሪክ ማይኮኖስ ከታሰረ በኋላ የክስ መዝገቡ ለመሰማት የነበረው ቀጠሮ 4 ጊዜ መራዘሙም ተገልጿል። ከረጅም ጊዜ ጥበቃ በኋላ በሳይኖሮስ ከተማ ረቡዕ ጠዋት የሃሪ ማጉዌር መዝገብ መሰማት ይጀምራል ሲባል የተጫዋቹ ጠበቆች ወደ ስፍራው ማቅናታቸው ነው እየተገለጸም የሚገኘው። የሃሪ ማጉዌር ጠበቆች የተጫዋቹን ስም ለማጣራት በፍርድ ቤት የሚቀርቡ ሲሆን ነገር ግን የመጨረሻው ውሳኔ እስከ ማርች 2026 ሊቆይ እንደሚችል ነው እየተዘገበም የሚገኘው። በተጨማሪም ሃሪ ማጉዌር ወደ ፍርድ ቤት ላይቀርብ የሚችልበት እድልም አለ። ምክንያቱም በግሪፕ አንድ ጉዳይ እስከ 8 ዓመት ሳይፈታ ከቆየ ጉዳዩ የሚሻር ይሆናል ሲል እያስነበበም ይገኛል። በዚህ ምክንያትም ሃሪ ማጉዌር እስከ ኦገስት 2028 ጉዳዩ ካልተፈታ ከሁሉም ነገሮች ነፃ እንደሚሆን ክሪስ ዊለር ይዞት የወጣው ዘገባ ሜል ላይ አስነብቧል። ሪያል ማድሪድ ወሳኝ ተጫዋቹም ጉዳት አጋጠመው። የስፔን ብሔራዊ ቡድን እንዲሁም ደግሞ ሪያል ማድሪድ የኋላ መስመር ተጫዋቸው ነው ዲን ሁይሰን ጉዳት እንዳጋጠመው ነው የተገለጸው። ከጡንቻ ህመም ጋር ወደ ብሔራዊ ቡድን አመርቶ እንደነበር የተገለጸው ተከላካዩ ልምምድ እንዳልሰራም ነው እየተነገረም የሚገኘው። ይህንንም ተከትሎ ዲን ሁይሰን በተደረገለት ምርመራ የጡንቻ ጉዳት እንዳጋጠመው መታወቁም ተዘግቧል።
ዲን ሁይሰን ከአንቶኒ ሮዲገር፣ ዳኒ ካርቫል፣ ትሬንት አሌክሳንደር አርኖልድ፣ ፌርላንድ ሜንዲ በመቀጠል ጉዳት ያጋጠመው አምስተኛው የሎስ ብላንኮቹ የተከላካይ ስፍራም ተጫዋችም ሆኗል። በአሁኑ ሰዓት ላይ ሎስ ብላንኮቹ እንግዲህ በርካታ የተከላካይ ስፍራ ተጫዋቾች ተጎድተውባቸዋል። በተለይም እንግዲህ በቀኝ ክንፍ የመከላከል ስፍራ ላይ የሚጫወቱት ዳኒ ካርቫል እንዲሁም ደግሞ ትሬንት አሌክሳንደር አርኖልድ ሁለቱም ጉዳት ላይ መሆናቸውን ተከትሎ ሌሎች አጋጣሚዎችን እንዲሁም ደግሞ ሌሎች ተጫዋቾችን እየተጠቀሙም ይገኛሉ። የመሀል ተከላካዩ አንቶኒ ሮዲገር እንዲሁም ደግሞ ዲን ሁይሰን በአሁኑ ሰዓት ላይ ጉዳት ላይ ያሉ ተጫዋቾችም ናቸው። ጃሮድ ቦወን በኑኖ ስፕሪቶ ሳንቶ ስር የውጤት ለውጥ ማይኖር ከሆነ በክረምት ከዌስትሃም ለመልቀቅ እያሰበም ይገኛል። ጃሮድ ቦወን በትልቅ ደረጃ መጫወት እንደሚፈልግ ለክለቡም አሳውቋል። ቦወን አሁን ላይ ያለው የዌስትሃም ኮንትራት የሚያበቃው በ2030 ላይ መሆኑን ፉትቦል ኢንሳይደር እያስነበበ ሲሆን እየተጫዋች እንግዲህ በአሰልጣኝ ኑኖ ስፕሪቶ ሳንቶ ስር ጥሩ ደረጃን ይጠብቃል። ነገር ግን ክለቡ የማይለወጥ ከሆነ የልቀቁኝ ጥሪን እንደሚያቀርብ ይታወቃል ሲል ፉትቦል ኢንሳይደርም አስነብቧል። ማንቸስተር ዩናይትድ የባየር ሙኒክን አማካይ አሌክሳንደር ፓቭሎቪችን ለማስፈረም ፍላጎት እንዳላቸው ተዘግቧል። እንደ ስፖርት ቢልድ ዘገባ ከሆነ ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲም በ21 ዓመቱ የመከላከል አማካይ ላይ ከፍተኛ ፍላጎትም አላቸው። ሁለቱ ክለቦች በውድድር ዘመኑ መጨረሻ ላይ እሱን ለማስፈረም ይወስኑ እንደሆነ ማየቱም አስደሳችም ይሆናል። ስለ ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲ ፍላጎት ቶቢያስ ሲናገር እንዲህ ብሏል። በጁቬንቱስ፣ ቱሪን እንዲሁም ደግሞ በፓሪስ ሰን ጀርሜን ብዙ እንቅስቃሴዎች የለም። ከእንግሊዙ ክለብ ጋር ያለው ግንኙነት በፍጹም እውነት ነው። በአማላጆች በኩል ወደ ፓቭሎቪች ወገን እንዲቀርቡም ያስገድዳቸዋል። ፓቭሎቪችን ማስፈረምም ይፈልጋሉ። በሲቲ ደግሞ በዝውውር ላይ ከፍተኛ ያለ ቦታ ይኖራቸዋል ሲል ነው እየገለጸ የሚገኘው። ፓቭሎቪች በጀርመን ክለብ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ማስፈረምም ቀላልም አይሆንም። የጀርመኑ ሻምፒዮና ክለብ ለሱ ትልቅ ዋጋ ሊጠይቅም ይችላል። ማንቸስተር ዩናይትድ እንደ እሱ ያሉ ችሎታ ያለው ተጫዋች በእርግጠኝነት ያስፈልጓል። በመሃል ሜዳ ላይ የበለጠ አካላዊ ጥንካሬ እንዲሁም ደግሞ የመከላከል ሽፋን ያስፈልጓል። እናም የ21 ዓመቱ ወጣት የረጅም ጊዜ እቅድም ይሆናል። ቡድኑ የውድድር ዘመኑን በጥንካሬ ጨርሶ ወጣቱን አማካይ ክለቡ እንዲቀላቀል ማሳመን ይችል እንደሆነ መታየትም አለበት። በቀጣይ የውድድር ዘመን የአውሮፓ ውድድር ከሌለበት ክለቡ ጋር ለመቀላቀል ላይፈልግ ይችላል ሲል እያስነበበም ይገኛል። ማንቸስተር ሲቲም የ21 ዓመቱን ተጫዋች እየተመለከተ ነው። ለሮድሪ ጥራት ያለው አማራጭም የላቸውም። እናም የ21 ዓመቱ ወጣት ለነርሱ ተመራጭ ግዢ ሊሆንም ይችላል። እነሱ ዋና ዋንጫዎችን ለመፎካከር የተሻለ ቦታ ላይ ናቸው። እናም ማንቸስተር ሲቲ ለወጣት ማራኪ መዳረሻ ሊሆንም ይችላል። ሁለቱም ክለቦች ለሱ ትልቅ ዋጋ ለመክፈል የሚያስችል ሀብተም አላቸው። እናም የት እንደሚደርስ ማየት አስደሳች ይሆናል ሲል እያስነበበም ይገኛል። የ21 ዓመቱ ወጣት አሁንም በጣም ወጣት ነው። እናም በአሰልጣኝነት እንዲሁም ደግሞ ልምድ ባለው እጅግ በጣም የሚሻሻል ተጫዋችም እየሆነም ይሄዳል። ማንቸስተር ዩናይትድ ወይም ደግሞ ማንቸስተር ሲቲ ለሱ ከፍተኛ ዋጋ መክፈልም ባይኖርባቸውም ተጫዋቹ ለወደፊቱ የተደረገውን ኢንቨስትመንት ማቀደም ይችላል ሲል እንዲሁ ማስነበበም ችሏል። ሌላኛው የሊቨርፑል አዲሱ አጥቂ ሁጎ ኤኪቲኬ ከሙሐመድ ሳላ ጋር አብሮ መጫወት እንዲሁም ደግሞ ሬድስ ኮከብ በመማር ምን ያህል አስደናቂ እንደሆነም ተናግሯል። ሁጎ ኤኪቲኬ በዚህ ክረምት ከኢንትራንክ ፍራንክፈርት ወደ ሊቨርፑል ከተቀላቀለ ወዲህ በአንፊልድ በጥሩ ሁኔታ አጀማመር ላይም ይገኛል። ሳላህ እሱ እንዲሻሻል በመረገድ ቁልፍ ሚና እየተጫወተ ያለም ይመስላል ሲል ነው ይህንን መረጃ ቢቢሲ ይዞት የወጣው መረጃም የሚያሳየው። ሳላህ ለዓመታት በዓለም እግር ኳስ ውስጥ ከሚገኙ ምርጥ አጥቂዎች አንዱ ሲሆን ሁጎ ኤኪቲኬ ደግሞ ከሱ ጋር መለማመድ ደግሞ መጫወት በጣም አሪፍ ሆኖ አግኝቶታል ሲል ይገልጻል። ኤኪቲኬ ለቢቢሲ ስፖርት በሰጠው ቃለ መለስ ላይ ሳላህ በሊቨርፑል ውስጥ በጣም ከሚገባቸው ሰዎች አንዱ አድርጎ ለይቶ በመጥቀስ የግብፁን ዓለም አቀፍ ተጫዋች ምን ያህል አሪፍ እንደሆነ ሲመለከት መገረሙም ነው እንዲሁ ከዚህ በፊትም የገለጸው። ሁጎ ኤኪቲኬ ከሙሐመድ ሳላ ጋር በሊቨርፑል ስለመጫወት እየተናገረውን ስንመለከት እንግዲህ ሁጎ ኤኪቲኬ እንዲህ በማለትም ነበር የተናገረው። በጣም ጥሩ ነው፣ ሞሳላ በጣም አሪፍ ተጫዋችም ነው፣ ከኔ ጋር ግልጽ ነው እና ማውራት በጣም ጥሩ ያደርገናል ሲል ይገልጻል። ከሱ ጋር መጫወት በጣም ጥሩ ነው፣ ግቦችን ሲያስቆጥርና ሌሎች ነገሮችን በቴሌቪዥን እመለከትም ነበር። ነገር ግን እሱ በእርግጥም ትልቅ አትሌት ነው፣ ራስን ማሻሻል ደግሞ ከሱ ጋር መማርም ትችላለህ ሲል ይገልጻል። ሜዳውን ከሱ ጋር መጋራት እጅግ በጣም ጥሩም ያደርገዋል እና ብዙ ግቦችን አስቆጥረን ለቡድኑ ድሎችን በጋራ እንደምናመጣም ተስፋም አድርጋለሁ ሲል ነው የሚገልጸው። አክሎም እንዲህ በማለትም ገልጿል። እሱ በጣም አሪፍ ነው፣ በቴሌቪዥን ካዩዋቸው በጣም አሪፍ ተጫዋቾች ናቸው። ምክንያቱም አንዳንድ ጊዜ የቀዘቀዘ ፊት እንዲሁም ደግሞ የመሳሰሉትን ታያለህ። እናም እሱ ቀዝቃዛ ነው፣ ብዙ የማይናገር ሰው መስሎኝም ነበር። እሱ ልክ እንደ ሁሉም የቡድን አባላት በጣም ግልጽ ነው። እናም ወደ ቡድኑ እንደላመድ ይፈልጋል ሲል ገልጿል። የሊቨርፑል ደጋፊዎች ሁጎ ኤኪቲኬ በጥሩ ሁኔታ እየተዋሃደ እንዲሁም ደግሞ እንደ ሳላህ ካለ ትልቅ ሰው ጋር ተጫዋች መግባባቱ ሳያስደሰታቸውም አይቀርም። ሳላህ በአቅራቢያው መኖሩ እንዲሁም ከሱ መማሩ ለሁጎ ኤኪቲኬ በቀጣይ ዓመታት ትልቅ አቅም እንደሚያገኝለት ጥርጥር የላቸውም ሲል ይሁ የቢቢሲ ጋዜጣ ይዞት የወጣው መረጃም በስፋት ያመላክተናል።
እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የከሳት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በነገው የጧት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ተመኘን።